አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አዳልሞቴ ምንድነው መምህር አለችኝ። አዳልሞቴ የጥርጥር መንፈስ ነው። አይምሮ ላይ ጥርጥር ይዘራል። ሰዎችን እንዳናምናቸው፣ ሰዎችን ጊዜ እንድንመረምራቸው የማድረግ ባህሪ ያለው። ከዛ ደግሞ መናፍቅ የማድረግ ሃይማኖት የመቀየር ይሄ ነገር ይመቸኛል ብሎ የማለት ነገር ሲል ጊዜ አለች። ምን አልኳት? አይ አንዳንዴ ጴንጤ በዝውር አዳምጥ ነበር አለች። ገርሟት በውርስ ያጣላል፣ በገንዘብ ያጣላል። አዎ አምጡ ነው የምትለው። ድርሻዬን አምጡና ልውጣ ነው የምትለው። የሚገርማችሁ እናትና አባት በህይወት እያሉ አምጡ ድርሻዬን ሁሌ ሲናገር አልሰማችሁ? ይሄው አሉ እናትየው። በውርስ መጣላት እናትና አባት በህይወት እያሉ ድርሻ ሂሳብ ያሰላሉ። ይሄን ያክል ገንዘብ ቢሰጠኝ ይሄን ያክል ባገኝ መቼ ላገኝ ይችላል ብሎ ሁሉ ያሰላሉ። ያ ማለት አባዬና ማዬ መቼ ነው የሚሞቱት ነው። ካልሞቱ ውርስ የለማ። አንዳንድ ጊዜ ከባድ ነው እና እዚህ ርቀት ድረስ ነው የሚያሰሉት። በጣም ይገርማል። በውርስ መጣ። ሌላው ደግሞ የቡና ሱሰኛ ያደርጋል። ቡና በጣም ሱሰኛ ያደርጋል። ቤት ውስጥ እንዳለ ቡና ሱሰኞች ናቸው ሁሉም ማለት ይቻላል። ሁሉም አባትም አያትም ጭምር ቡና ሱሰኛ ያደርጋል። በሰዓቱ ቡና እንዲፈላ ይፈልጋል። የቡናው ረከቦት ከቦታው እንዲነሳ አይፈልግም። ኢቭን ሌሊት ራሱ አንዳንድ ጊዜ የመንግስት ሰራተኛ እናንተ ቤት ካለ በቤተሰቦቻችሁ ሌሊት ወደ ስራ ከመውጣታቸው በፊት ቡና ቆልተው ወቅጠው አፍልተው አንድ ሲኒ ጠጥተው የሚወጡ ሰዎች አሉ። እንደ ቆልተው ባይወጡም እንኳን ከዱቄቱ አምጥተው አፍልተው ብለው ጠጥተው ቁጭ ብለው አንቃረው የሚወጡ ሰዎች አሉ። ሮብም አርብም ቢሆን ምንም ንግስ በዓልም ይሁን ምንም ይሁን በቃ ማንም አያያቸውም አይደለ? በቃ ማንም አላያቸውም። ከጣራ በታች እግዚአብሔርና እነሱ ነው የሚያውቁት። እና ቡና አዳልሞቴ እዚህ ድረስ ነው የሚያደርሰውና ከባድ ነው። ስለዚህ ህይወትን ሊወድ መልካም ቀኖችን ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል። ሌላው ዲያብሎስ በዜናዎቻችን ውስጥ ምን ያህል ስራ እንደሰራ ብዙ ማረጋገጫዎችን ያገኛል። ተራውና ምስኪኑ እንኳን እንደው ትንሹ ይሄ እንደው የማይረባ ቡዳ የምንለው እንኳን ዓለም ላይ ዲያብሎስ ምን ያህል እንደሰራ ከዜና ምንጮች ብዙ መረጃ በማግኘት አካሄዱን ያሻሽላል። ከሚታዩ ፊልሞችና እንዲሁም ደግሞ ሁል ጊዜ ሰውን ለማዝናናት ከሚደረቁና ከሚለቀቁ ሙዚቃዎችም ውስጥ የራሱን አሰራርና ጓደኞችን መረጃ በማግኘት ልቦና ውስጥ ነገሮችን በማባባስ የፍላጎት አቅጣጫዎችን ለመለዋወጥ ይሞክራል። አይ ታዲያ መልካም ቀኖች እንዴት ሊመጡ ይችላሉ? በእኛ አኗኗር ውስጥ መልካም ቀኖችን ፍጠርልን እያል ቀናችን ላይ የእግዚአብሔር ቀኖች እንዲጨመሩ መጸለይ ነው እንጂ መልካም ቀኖች በራሳቸው ይመጣሉ ብለን መጠበቅ እንደ ሞኝነት የሚቆጠርበት ሰዓት ላይ ደርሰናል። መልካም ቀኖች እንዴት? ለምን ንግግሮቻችንም አንደበቶቻችንም የጠላትን አሰራር የሚያገለግል ስለሆነ ማለት ነው። አማረ በጣም ቆንጆ ፊልም ነው ብንል መጨረሻው ላይ ወይ ግድያ አለበት፣ ወይ ሌብነት አለበት፣ ወይ ማጭበርበር አለበት፣ ወይ ማታለል አለበት። ይሄ አማረ ያልነው ፊልም ነው። በጣም ቆንጆ ነው ያልነው፣ የሚገርም ነው፣ ልብ አንጠልጣይ ነው ያልነው ነገር የሆነው መዳረሻው ላይ ወንጀል አለበት። ስለዚህ መልካም ቀኖች በዚህ አይነት ሐሳብ ውስጥ ሊመጡ ይችላሉ። አይ ነገሩ ውሸት ነው እኮ ግን ፊልማዊ አሰራር ሆኖ ነገሩ ውሸት ነው ልንል እንችላለን። አዎ በእርግጥ 95% ውሸቶች እውነት እየሆኑ በመጡበት ዘመን ውስጥ እውነትን ለመናገር አሁን በጣም የተቸገርነው የዚህን ግማሽ መንገድ ስለሄድን ነው። ለምን ብዙ ውሸቶች ለአኗኗራችን እንጀራ ሆነዋል። ብዙ ውሸቶች ለጠባያችን እንጀራ ሆነዋል። ለዚህ ነው አሁን እኮ ይሄንን የሚያግዝ ክፉ መንፈስ አሁን እውነትን በአእምሮአችን ውስጥ እንዳንቀበል የሚሟገተን እኮ ለዚህ ነው። አሁን ብዙ ሙግቶች አሉብን፣ ብዙ ሙግት። ለምን የለመደን መንፈስ በብዙ ውሸት መንገድ ውስጥ አልፎ አኗኗራችንን ሰልሎ ጨርሶታል። እና ተሰልለን ስላበቃን አሁን ጠላታችን ውስጣችንን ለመቆጣጠር አይደለም ነፍሳችንን ይዞ ለመሄድ ነው። እልሁ እኮ ከነፍስ ጋር ነው። አሁን የስጋው ጉዳይ አይደለም። የስጋይ ጉዳይ ያውቃል እሱ ምን ያህል አቅም እንዳለ ያውቃል። በክርስቶስ ነበር አቅማችን።
በመንፈሳዊ ኃይል በበጎነት ነበር አቅማችን። ስለዚህ የቀደሙት አባቶቻችንና እናቶቻችን መልካም ቀኖችን ለማፍራት ዛሬውኑ አስበውበት ይራመዱ ነበር። የወደቀን ሲያነሱ ለነገ ነፍሴ ይላሉ፣ ለነገ ቀኔ መልካም ነው ይላሉ። የእጅህን ታገኛለህ አይደል የሚሉ እውነት እኮ ነው። ሰው የእጁን አያጣም የሚለውን መልእክት አንዳንዴ ሲተነፈስ እንሰማለን። አዎ። ስለዚህ በእጃቸው የእጃቸውን ፍሬ ለእግዚአብሔር ለማስረከብ አንድ ቀን በበጎ መንገድ እንድታልፍ ይፈልጋሉ። ያቺ አንድ ቀን ስትመጣ ያችን ቀን በጎ ሊሰሩባት ይፈልጋሉ። መዝገባቸውን ሰማያዊ ለማድረግ ማለት ነው። ዛሬ ሲነጋ ክፉ ነው የምናስበው፣ ሲመሽም እንደዛው፣ ሲነጋም እንደዛው። ለጨለማውም ቅርብ ነን፣ ለብርሃኑም ተንኮል ይቀድማል። በዚህ መካከል እንግዲህ አስቡት፣ መልካም ትውልዶች አሉን ብለን አንችልም። አሁን ቀጣዩ እንዴት ነው? አንዳንድ ነገሮችን እንኳን እየቀጠለ ሲመጣ የምናየው ነገር ልክ አይደለም። እኔ ይመስለኛል በየ10 ዓመቱ ነው የምንቀንሰው። ለምሳሌ በየ10 ዓመቱ የምንቀንስ ከሆነ በእስራኤል ታሪክ ውስጥ 40 ዓመት ወደፊት 40 ዓመት ወደ ኋላ ነው። በኢትዮጵያውያንም ታሪክ ውስጥ እንደዛው ነው። 40 ዓመት ወደፊት 40 ዓመት ደግሞ ወደ ኋላ ነው። እንዲህ አይነት ሂደቶችን ጨርሰናል። በእስራኤል ታሪክ 40 ዓመት በምድረ በዳ መከራቸውን አዩ። በ10 ተንኮለኞች ክፉ በመናገራቸው 10 ሰላዮች የእግዚአብሔርን ሕዝብ ልብ በማቅለጣቸው 40 ዓመት በረሃ ውስጥ ተጎሳቆሉ። በመጨረሻ ደግሞ 40 ዓመት በቅድስት ሀገር ውስጥ በኢያሱ አማካኝነት የደስታና የሰላም የፍስሐ ዘመን ኖሩ። እንደገና ደግሞ አመፁና ሲጠግቡ 40 ዓመት ደግሞ እንደገና ወደ ኋላ ተመለሱ። በኋላ ላይ እንደውም ከናካቴው ለ70 ዓመት የባርነት ቀንበር ውስጥ ገቡና ተቀጠቀጡ። ከ40ው ላይ ስንት ተጨመረ? 30 ዓመት ተጨመረላቸው። መከሩ ጨመረ። አያችሁ፣ ጣዖት ውስጥ ከገቡ በኋላ ነው። እግዚአብሔርን ለቀቁት። የመራቸውን፣ ያዳናቸውን፣ የጠበቃቸውን፣ የመገባቸውን ትተው ጥጃ አመለኩ። ጥጃ ዛሬ ጨሌ እንደሚያመልኩት ዶቃ እንደሚያመልኩት አይነት እናቶቻችን ማለት ነው። ከዛ በኋላ 40 ዓመት የነበረው ወደ 70 ዓመት በባርነት ቀንበር ውስጥ ገብተው ተጋዙ፣ ተቀጠቀጡ። ትውልዳቸው ሁሉ ዛሬ እኛ በየአረቡ ሀገር መከራ እንደሚያዩ እንደዛ አይነት ጥፋት ደረሰባቸው። ተዋረዱ። እንደገና ደግሞ አሁንም ጮሁ። እንደገና አሁንም ሲጮሁ ደግሞ ከተበተኑበት ሰበሰባቸውና ኃይላቸውን አጠናከረ እና በዚህ መካከል የሚያልፉ ትውልዶች አሉ። ምንድነው አሁን እኛ በየ10 ዓመቱ ነው የምንቀንሰው ማለት የፈለኩት ምንድነው? አሁን እኛ ቀደም ሲል በእኔ እድሜ የነበሩ ሐሳቦችና አሁን ደግሞ በዚህኛው ትውልድ ውስጥ ያለ ሐሳብ ልዩነት አለው። በጣም ልዩነት አለው። በ60ው ዘመን የነበረውና በ70ው መካከልም ልዩነት አለው። በ80ዎቹና በ90ዎቹ መካከልም ያለው ትውልድ ልዩነት አለው። ምን ልዩነቱ ደግሞ በጣም የወረደ ልዩነት ነው። ያኔ አእምሮ ሕሊናም መያዝ የሚችለውን ይይዛል። አሁን መያዝ አይደለም ምንም ነገር ማሰብ እንኳን አይፈልም። ቢያስብ እንኳን ክፉን እንጂ መልካምና በጎዎችን ለመቀበል በውስጥ በኩል አይችልም። እና እንደዚህ ከሆነ ቀጣዩ ትውልድ ደግሞ ምን ሊሆን እንደሚችል መገንዘቡ አያስቸግርም። እና በየ10 ዓመቱ እየቀነሰ ነው የሚመጣው። እናትየዋ ቀደም ሲል ለእናቷ መጥረጊያ የምታስብ የነበረች ልጅ አሁን ሐሳቧ ልክ እንደዛው ነው። ቤቷን ለመቆጠብ፣ ኑሮዋን ለመቆጠብ። ግን እሷ የወለደቻት ልጅ ከናካቴው የታሰረውን ትፈታለች። ተገላብጧል ማለት የጸዳውን ታበላሻለች። እንደ እናትየው አልሆነችም ማለት ነው። ደካማ ሲሆን የዛን ጊዜ በረታለሁ ያለው ቅዱስ ጳውሎስ፣ ስደክም ያን ጊዜ በረታለሁ ያለው እና በስግደት በጾም በጸሎት ደክመን ስጋችንን ገርተን አለዝበን ለነፍሳችን እንዲገዛ አድርገን ስጋችን ማለት ነው ለነፍሳችን እንዲገዛ አድርገን ከነፍስ ጋር አብሮ መንግስተ ሰማያትን እንዲወርስ እየተባበር ነው። መስገድ፣ መጾም፣ መጸለይ ትልቁ ጥቅሙ ይሄ ነው። ስጋ
አብሮ ከነፍስ ጋር ገነትን እንዲወርስ። አለበለዚያ ነፍስ ብቻዋን ገነትን አትወርስም። ነፍስ ብቻዋን መንግስተ ሰማያትን አትወርስም። ትንሣኤ ስላለ ስጋ ሲነሳ ንጹህ ሆኖ መነሳት ያለበት። ያለ ስጋ ደግሞ ነፍስ ንጹህ ልትሆን አትችልም። ስጋ ሲሰግድ፣ ስጋ ሲደክም ነው። ለዚህ ነው መንግስተ ሰማያት በብዙ ድካም የምትገኘው በሐዋርያት ስትነገር። ለዚህ ነው ብዙ ሰዎች መጾም፣ መጸለይ፣ መስገድ በተለይ መናፍቃን ፕሮቴስታንቶች ማለት ነው እኔ አንዴ ድኛለሁ፣ ጌታ አንዴ ሞቶልኛል ይላሉ። አዎ አንድ ጊዜ መዳን ተፈጽሟል። ከዛ በኋላ ያለው መዳን ግን እኛ ነን የምንፈጽመው። ሁልጊዜ መመስላት ምሳሌ አለች። ክርስቶስ ካዳነ በኋላ መንገዳችንን ይዘን የምንሄደው እኛ ነን። የከፈተልን መንገድ ይዘን የምንሄደው እኛ ነን። እሱ መጥቶ ገነትን ከፈተልን። ወደ ገነት ለመግባት ግን እርምጃ መጀመር አለብን። ጉዞ እሱ ነው ተግባራዊ ክርስትና ማለት። ለምሳሌ ይሄ ቁልፍ አለ እና ደጋግሜ የምናገረው ማለት ነው። እኔ ለልጄ ለዘቢብ ግራጁዌት ስታደርግ የመኪና ስጦታ ልሰጣት ፈለግኩ ያርግላትና እና ህዝብ በተሰበሰበበት በቤት ውስጥ ይሄው እንኳን ደስ ያለሽ ኮንግራ ብዬ ይሄን ብሰጣት ይሄን ስታይ ምን ትዝ ይላታል? ወይ ቤት ነው ወይ መኪና ነው። ምንድነው አባዬ ስትል መኪና ነው እላታለሁ። ይሄን ቁልፍ ስታይ መኪናው ነው በአይምሮ ውስጥ የሚሳለው። መኪናው ግን እዛ ቤት ውስጥ የለም። ከዛ በጣም ህዝቡ ደስ ይለዋል። ፕሮግራሙ አለቀ። መኪናውን ያስቀመጥኩት ናዝሬት ነው። ሄደሽ ከናዝሬት መኪናውን አምጫት፣ እዛ ነው ያስቀመጥኳት። ስለዚህ እንኪ ቁልፉን ብዬ ሰጣታለሁ። መኪናው ጋር አልደረሰችም። መኪናው ግን የእሷ ነው። የእሷ ለመሆኑ ማረጋገጫው ቁልፉ ቢሆንም ቁልፉ ግን መኪናው ጋር መድረስ አለበት ብቻውን ይሄ ስለማይነዳ። ይሄ ማለት ማተብ ማለት ነው። ቁልፉ ማለት ማተብ ነው። ወደ መኪናው መሄድ አለባት መኪናውን ለመዘወር። ወደ መኪናው ለመሄድ ደግሞ በሌላ ሰው መኪና ነው የምትሄደው። በእግሯ ትሄዳለች፣ ትራንስፖርት ታወጣለች፣ ዋጋ ትከፍላለች። ቁልፉ ከተሰጣት ቦታ ተነስታ ወደ መኪናው ለመሄድ የምታደርገው ሂደት ነው ክርስትና ውስጥ ያለው ተግባራዊ ክርስትና ማለት። ኦልሬዲ መኪናው የሷ ነው፣ ግን ወደ መኪናው አልሄደችም። ወደ መኪናዋ ሄዳ ደግሞ አግኝታት ከፍታ አስነስታ መኪና ተለማምዳ ከዛ በኋላ ደግሞ ይዛ መታ ራሷ እየሾፈረች የሚሆን ተጨና ትምጣ ብቻ መኪናው የራሷ ሆኖ መዘወር እስክትችል ድረስ ገና ምን እያደረገች ነው? ተግባራዊ ክርስትና ወይም ደግሞ ተግባራዊ ሹፌር እየሆነች ነው ማለት ነው። እየተለማመደች ነው ለመዘወር። ልክ ስትችል የዛን ሰዓት እየዘወረች የምትፈልገው ቦታ ትሄዳለች። ክርስትናም እንደዛ ነው። ቁልፉ የክርስቶስ የማዳን ኃይል ነው። ቅዱስ ቁርባን ሊሆን ይችላል፣ ወይ ደግሞ ማተብ ሊሆን ይችላል፣ ወንጌል መጽሐፍ ቅዱስ ሊሆን ይችላል ቁልፉ። ወይም ደግሞ ከዚህ በኋላ የገነት በር ተከፍቷል፣ ዓመተ ምሕረት ሆኗል፣ ዓመተ ፍዳ አልፏል የሚል ነው ቁልፉ። ከዛ በኋላስ በቃ ቁልፉን ይዞ ብቻ ነው መኪና አለኝ ብሎ ማለት ይቻላል? ቁልፉን ይዛ የታለ መኪናሽ ትባላለች። ይኸው ለማለት መኪናው ጋር መሄድ አለባት፣ መኪናው መምጣት አለበት። መሾፈር እስቲ ንጁ ስትባል መንዳት አለባት። እና ክርስቶስ ያደረገልን ምንድን ነው? በእጃችን ላይ የህይወትን ቁልፍ ነው የሰጠን። አንዱ ነፃ ፈቃዳችን ነው። እምነት፣ ተስፋ፣ ፍቅር የሚባሉት እነዚህ ናቸው። እነዚህ ሶስቱ በልባችን ውስጥ መኖር አለባቸው። እምነትም፣ ተስፋም፣ ፍቅርም። አለበለዚያ ገነት መንግስተ ሰማያትን መውረስ አንችልም። እና ብትችሉ ማለት ነው በህይወታችን ውስጥ የሚመጣብን ነገር በሙሉ በተግባርና በሩጫ ነው የምናገኘው። በተግባር ዝም ብሎ ተቀምጦ የሚመጣ ነገር የለም። እስቲ እዛ ጋር ደግሞ ያጠምቋባታሉ፣ እዚህ ጋር ደግሞ የሆነ ጸበል ፈልቋል በሚለው ብቻ ሳይሆን እቤት መድከም ያስፈልጋል፣ መፍጋት ያስፈልጋል፣ መስገድ ያስፈልጋል፣ ሰዓቱን ጠብቆ ለጸሎት መነሳት፣ የእንቅልፍ ሰዓታችሁን ማስተካከል። ዝም ብሎ ቲክቶክ እያዩ 5 ሰዓት 4 ሰዓት ድረስ አምሽቶ ከዛ የጸሎት ሰዓትን መስረቅ አይደለም። በቃ በስርዓቱ ከስራ እንደመጡ እራት መብላት ካለበት ተበልቶ፣ ካልሆነ ደግሞ እንደመጡ ጸሎት አድርጎ እራት በልቶ በጊዜ መተኛት። ለምን ጠዋት 11 ሰዓት ወይም ደግሞ ለጸሎት ጊዜ ለመነሳት ጸሎት አድርጎ ደግሞ ወደ ስራ መሄድ። ከልኩ አያልፍም። እስከ ዛሬ ድረስ ቲክቶክ ከተጀመረ እንግዲህ 7 ዓመት ምናምን ሆኖታል። ቲክቶክ ከተጀመረ በኢትዮጵያ እንኳን አሁን ምን አመጣችሁ? ምን አተረፋችሁ? ቲክቶክ እያያችሁ ያልቃል ቪዲዮ ዝም ብሎ ነው የሚያልፈው። ይሄድ ነው ስልኮች ቻርጁ ካላለቀ በስተቀር ዝም ብሎ መሄድ ነው። የዓለምን ቪዲዮ ሁሉ ስታዩ ነው የምታድሩት። በቃኝ አይልም። ምን አመጣን? ምን አተረፍን?
እንዲያውም አጎደልን እንጂ ያጎደለው ምንድን ነው? የእግዚአብሔርን ቃል የእግዚአብሔርን ጊዜ ሰርቀናል። የጸሎት ሰዓታችንን ሰርቀናል። ከነፍሳችን ላይ ለእግዚአብሔር ከምንሰጠው ጊዜ ላይ ሰርቀን ከነፍሳችን ላይ አጉድለናል። በረከትን አጉድለናል። ሰላማችን፣ ፍቅራችን አጉድለናል። ከቤተሰብ ጋር ያለው ፍቅር ራሱ ጎሏል ስልክ በመያዝ እና ቢቻል ማለት ነው ቢቻል ስርዓቱን ጠብቆ መሄድ የሚቻለው በቃ ቁርጥ ውሳኔ በመወሰን ነው። ከዚህ በኋላ እንደዚህ ነው ማድረግ ያለብኝ ብሎ የሆነ ውሳኔ መወሰን። ሁሉ ነገር ከልኩ አያልፍም። ምንም ያመጣሁት ነገር የለም። ስልኬን አበላሸው ወይ እንደዚህ ሆንኩኝ ምናምን እንጂ አንገቴን ሰበርኩ፣ ጎባጣ ሆንኩኝ ወይም ደግሞ አይኔን አሳመምኩኝ እንጂ ምን የሚያተረፍኩት ነገር የለም። አዎ ኢንፎርሜሽን ደስ ይላል። የሆነ ሰዓት ላይ ታክሲ ውስጥ ምናምን ልታዩ ትችላላችሁ። ከዛ ውጭ ግን ብዙ ማስለመድ አያስፈልግም። ስብከት ማዳመጥ ሲሆን መዝሙር ማዳመጥ፣ በዚህ ነገር መገልበጥ ያስፈልጋል። እግዚአብሔር ይሁነን። ሰላም ሁኑ። በግራና በቀኝ ጠላት ቢከበንም በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና አንሸበር፣ በእምነት እንጽና፣ የቀደመች ተዋሕዶ ናትና። በግራና በቀኝ ጠላት ቢከበንም በፈተና እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉና። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለው ኢየሱስ፣ አከብረሃለው ክርስቶስ።